ድንግል ማርያም ከነደደ እሳት ታውጣችሁ። የጭንቃ አማላጅቷ ትድረስላችሁ። የታመማችሁ ትፈውሳችሁ። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። Zuban
ያማማረ ሕይወቴ በመከራ ውስጥ ያላችሁ በልዩ ልዩ ፈተና ውስጥ ያላችሁ ወዳጅ የጠላችሁ ዘመድ የራቃችሁ ተስፋ የሰጧችሁ ሰዎች ሁሉ ቃላቸውን አጥፈው ፊታቸውን ያዞሩባችሁ እናንተ አንድ ነገር እላችኋለሁ ወድቃችሁ ከስዕሏ ፊት ተማጸኗት የእናት ልመና አንገት አያስቀልስም ፊት አያስመልስም እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የሁላችንም ጸሎትና ልመና ተስማ በተለይም በስደት ያላችሁ በሰው ሀገር አዛኝቷ እናታችን ድንግል ማርያም ምርኩዝ ትሆናችሁ በአሁኑ ሰዓት በብዙ የጴንጤ አብያተ ክርስቲያናት የሚታዩ የአምልኮ ስርዓቶች ከመዝሙር ይልቅ ወደ ጭፈራ እያዘነበሉ መምጣታቸው ብዙዎች እያነጋገረ ይገኛል። አምልኮ መንፈሳዊነትን ጠብቆ መቀጠል አለበት ወይስ ከዘመኑ ጋር መሄድ አለበት የሚለውን ትልቅ ጥያቄ ፈጥሯል። የአጭብር ዝማሬ በዋናነት በሰሜን የሀገራችን ክፍሎች በተለይ በደቡብም አንዳንድ ቦታዎች ላይ በወላይታ አካባቢው የሚታወቅ ከፍተኛ ጉልበትና በዝማሬ በዝላይ የሚዘመር የዝማሬ አይነት ነው። አጭብር ማለት አጃቢ ወይም በጋራ የሚደረግ እንቅስቃሴን ሊያመለክት ይችላል። አሁን ላይ ግን ይህ የዝማሬ ስልት ወደ ከተማ አብያተ ክርስቲያናት ሲመጣ ይዘቱን እየቀየረ መሄዱ ለብዙዎቻችን መነጋገሪያ ሆኗል። ሁሉንም ነገር ትተን ወደ ሕፃናቱ ዝማሬ ስንመጣ ግን እውነተኛ መዝሙር ምን እንደሆነ እናያለን። እነዚህ ሁለት ማየት የተሳናቸው ሕፃናት በዓይናቸው ባያዩ በልባቸው ፈጣሪ ሲያከብሩ ማየት ለሁላችንም ትልቅ ትምህርት ነው። ጭፈራና ጩኸቱ ባለበት በዚህ ዘመን እንዲህ አይነት ንጹህ ዝማሬ ልብን ይነካል። ያም ሚዲያን ሰብስክራይብ ያድርጉ፣ ቪዲዮውን ላይክ በማድረግ ለብዙዎች እንዲደርስ አቅም ይስጡት። ደህና ሁኑልን፣ ደህና ዋሉልን፣ ደህና ምሹልን። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። Alright.